አገዳደሉን አሳመው ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል ስትገለው ግን ካፊር ቢሆንም አገዳደሉን አሳመር አስተራረዳችሁን አሳመር አንድ ሰው ቢላውን በደንብ አድርጎ ይሳለው እዛና እናንተ ፈረዳችሁብን በእኛ እናንተ ወቀሳችሁ እውነት አላችሁ ግን በማን የምንነግረው ይህንን ማየት ሰለቸን በቃ በመፍሰስ ሰለቸን ይበቃል የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ የጋና ጳጳሳቱ ፌስቡክ ይጠቀማሉ አይተው ገለልኝ ተሰሚነት የነበረ ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምን ለምን እንደሆነ ታውቃላችሁ ማድረግ በሚገባን ጊዜ ምንም ስላላደረግን የምእመናን ሞት እንዴት አይገዳችሁ ምን እስክንሆን ነው የምትጠብቁት ሁሌኛ በገንዘብም በህይወት ዋጋም እየከፈልን እናንተን ተሽከርካሪ ወንበር ላይ የምናስቀምጠው እስከመቼ ነው እኛ ለእናንተ ዋጋ እየከፈልን እናንተ ለኛ ግን ዋጋ በመናገር ብቻ እንኳን ዋጋ የማትከፍሉት እስከመቼ ነው እረኛ የሚሆነው ከፊት ሆኖ ሲመራ ነው እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን እስከመቼ ምእመኑ ብቻ ዋጋ እየከፈለ እስከመቼ ድረስ ምእመናን ለሃይማኖታቸው አንገታቸው ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ በነገራችን ላይ ጠቅላይ ሚኒስትር አብይ በእውነት አንተም ሰው ነህ ከመንገስ በፊት ነው እናንተ የምትተዋወቀው ትዛይልም ኦሮሚያ ቢሮ አንተ ለማ እነ ዶክተር ሆናችሁ የተገናኘን ጊዜ ቤተ መንግስት 400 ፓስተሮች ሰብስበን ስለዚህ ቅድስት ቤተክርስቲያን ታገላለሁ ነው ያልከኝ ወይስ ላያት አልፈልግም ነው ያልከኝ ቤተክርስቲያን ታሪኳ እንደሚያሳየው ከዚህ አሁን ካለው የበለጠ መከራ አልደረሰባትም ያሁኑ ልዩ የሚያደርገው እናንተ ተስማምታችሁበት ይሄ መንግስት ከመጣ በኋላ የኦርቶዶክስ ተዋህዶ ቤተ እምነት ስንት ጊዜ ነው እንደዚያት የአመጽ ቅስቀሳ የአመጽ ጥሪ ተደረገችው አንዴ ጥቁር ልበሱ ስትል አንዴ በርበሬ ነስንሱ ሽሮ በትኑ ስትል አንዴ መንገድ ይዘጋ ከተማ ይታረስ ስትል ምን ያላደረገችው ነገር አለ ይሄ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጿል ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ አገዳደሉን አሳመው ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል ስትገለው ግን ካፊር ቢሆንም አገዳደሉን አሳመር አስተራረዳችሁን አሳመር እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው እዛው መሳል እናንተ ፈረዳችሁብን በእኛ እናንተ ወቀሳችሁ እውነት አላችሁ ግን በማን የምንነግረው ይህንን ማን የሚሰማን ይህንን ማን የሚያቆመው ይህንን አሁን ደከመን ብዙ ጊዜ ሰማን ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው ቢበቃ ህዝባችን እረፍት ይፈልጋል ሰላም ይፈልጋል ነፃነት ይፈልጋል ማየት ሰለቸን በቃ በመፍሰስ ሰለቸን ይበቃል ሀገሪቷ እረፍት ያስፈልጋታል ህዝቡ እረፍት ያስፈልገዋል ማህተባችን ከጤፍ ያነሰ ክብር አለው ማለት ነው ከጤፍ ያነሰ ትርጉም ይሰጣዋል ማለት ነው የሚሰማን አካል የለም አሉ ብፁዕነታቸው እውነት ነው በረከታቸው ትድረሰን የሚሰማን አካል በፍጹም የለም ከሚሰማን አካል ይልቅ ሞታችንን የሚያስረሳ ተንኮል ጠንስሶ የሚያርድና የሚያሳርድ ስርዓት ነው ኢትዮጵያ ውስጥ የተተከለው ህጋዊ ወንበርን ይዞ ህጋዊ በሆነ መንገድ ዜጎቹን ባለማህተቦች የሚጨፈጭፍ የሚያጸዳ ስርዓት ሁላችሁንም አንድ ጥያቄ ልጠይቃችሁ ነው በዚህ ሰዓት ኢትዮጵያ ውስጥ የጤፍ እህል መዟዟር ቆመ የለም ቢባል ምን ያህሎቻችን ምን እናደርጋለን ታዲያ ሃይማኖታችን
ማህተባችን ከጤፍ ያነሰ ክብር አለው ማለት ነው። ከጤፍ ያነሰ ትርጉም ይሰጠዋል ማለት ነው። ሁላችንም ጨከን ብለን ለዚህ ለተዋህዶ ሃይማኖታችን መከበር እንንቀሳቀስ። ከመደራጀት ሌሎች አስፈላጊ ኢኮኖሚካሊ የሆኑ ውሳኔዎችን በጋራ በቆራጥነት በመወሰን ይህ ስርዓት በዩቲዩብ ዘመቻ፣ በትዊተር፣ በፌስቡክ፣ በቲክቶክ ብቻ ጥሪ የሚቆም አይደለም። በተግባር የተደገፈ እርምጃ፣ ፍትህና ዘላለማዊ ነጻነት ለባለማህተቦች። የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለን እንዳይነካቸው። አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናቱ ሞት፣ ቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያለ ክፋት ያለው፣ ውንብድና ያለው፣ ጭካኔ ያለው፣ ሌብነት ያለው፣ ማጭበርበር ያለው፣ ማስመሰል ያለው፣ ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። በነገራችን ላይ ጠቅላይ ሚኒስትር አብይ በእውነት አንተም ሰው ነህ። ከመንገስ በፊት ነው እናንተ የምንተዋወቀው። ትዝ አይልም? ኦሮሚያ ቢሮ አንተ ለማ እነ ዶክተር ሆናችሁ የተገናኘን ጊዜ ትዝ አይልህ? እኔ እኮ ቢኒያም ነኝ። እውነት ለመናገር ቤተ መንግስት 400 ፓስተሮች ሰብስበን ስለዚህ ቅድስት ቤተክርስቲያን እታገላለሁ ነው ያልከን ወይስ ላያት አልፈልግም ነው ያልከን? 400 ፓስተሮች፣ ዋና ፓስተሮች አንድ ቀን እኮ መንግስተ ሰማያት በፊት እንቆማለን። ምክንያቱም ከፍርድ በኋላ ነው በቀኝና በግራ የምትገባው። ዘው ብለህ እኮ አትገባም እንደሚታየው ፊልም። እውነት ለመናገር ጠቅላይ ሚኒስትር አብይ ላያት አልፈልግም ሲል እናንተ እዛ አልነበራችሁ ወይስ እኔ ብቻ ነው የነበርኩት? ወይስ እናንተ እንዲህ ነገር አሰሙ? ያልፋሉና አብይ የሁዲት አልፋለች፣ ግራኝ መሐመድ አልፏል፣ አጼ ሲሲኒዮስ አልፏል፣ ደርቡሾች አልፈዋል፣ ደርግ አልፏል፣ ኢህአዴግ አልፏል። በነገራችን ላይ አብይ ይሄን አስመለስኩ የሚለው ዲስኮር የፕሮቴስታንቲዝም እንትን ነው፣ የእምነት ቃል አራማጆች ምኞት ነው። በነገራችን ላይ በእውነት ለመናገር የቱ ጋር የመለስክላት? ይዞታ አልባ እኮ ከአንተ በፊት እኮ ነው ሰነድ አልባ ይዞታዎች ሰነድ ይሰጣቸው ተብሎ የተረጋገጠው በአንተ ዘመን አይደለም፣ በኢህአዴግ ዘመን የተወሰነ ውሳኔ ነው። ስለዚህ ነበራት ቦታ 70 ታቦት ማደሪያ ነበራት። ካርታ ተሰጠ። አዲስ ነገር የተፈጠረው ነገር የለም። ይሄንን ደግሞ አሁን ሰለሞን ካለ አሁን ልክልሃለሁ፣ ኮሚኒቲ ላይ ታስቀምጥልናለህ ማብራሪያ የተሰጠበት። በነገራችን ላይ ኢህአዴግ እኮ በጣም ብዙ ቦታ መልሶላታል ኦርቶዶክስ፣ በጣም ብዙ ቦታ። እናንተም ደግሞ የፈጸማችሁት ደግሞ በኢህአዴግ ዘመን የተወሰነ ውሳኔዋን ያስፈጸማችሁት። እርግጥ አሁን ለመናገር ለግለሰብ የሰጣችሁት ዩኒቨርሲቲ ቦታ የለም፣ ለግለሰቦች ዩኒቨርሲቲ ምናምን እየተባለ ፕሮጀክት ስትሰጡ የነበረው ነገር የለም። እውነት እንነጋገር ከተባለ ማለት ነው ለምን ለኦርቶዶክስ ተዋህዶ ቤተክርስቲያን ለምን አስወጣት? የምእመናን ሞት እንዴት አይገዳችሁም? ምን እስክንሆን ነው የምትጠብቁት? ሁሌኛ በገንዘብም በህይወት ዋጋም እየከፈልን እናንተን ተሽከርካሪ ወንበር ላይ የምናስቀምጠው እስከ መቼ ነው? እኛ ለእናንተ ዋጋ እየከፈልን እናንተ ለኛ ግን ዋጋ በመናገር ብቻ እንኳን ዋጋ የማትከፍሉት እስከ መቼ ነው? እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን። እስከ መቼ ምእመኑ ብቻ ዋጋ እየከፈለ? እስከ መቼ ድረስ ምእመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ? እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። እስከ መቼ ድረስ አስከሬን እየቆጠረን? እስከ መቼ ድረስ የሞቱ የኦርቶዶክስ ተዋህዶ ቤተክርስቲያን ምእመናንን ሰማዕትነት
እየተናገርን መግለጫ እያወጣን ብቻ እስከመቼ? ምናልባት እናንተ ሀገረ ስብከታችሁ ለንግስና ለተወሰነ አገልግሎት ብቻ እየሄዳችሁ 5 ኪሎ ቅድስተ ማርያም ያለው ግቢያችሁ ፓላስ ውስጥ ተቀምጣችሁ በድሎትና በምቾት በቅንጦት ምንም አይመጣብንም ብላችሁ አስባችሁ ከሆነ እባካችሁ ይሄ ሐሳባችሁ ከስሩ ተነቅሎ ይደቅ። ግዴላችሁም አባቶቼ ግዴላችሁም የመፍትሄ ሐሳብ አምጡ። ተይዛችሁ እንደሆነ ይገባናል፣ ግን ግዴላችሁም የተያዛችሁበትን ገመድ በጥሱት። ግዴላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። በምስራቅ አርሲም ያለው በምስራቁ የአዲስ አበባ ሀገረ ስብከት ክፍል ያለው በምስራቁ የዓለም ክፍልም ያለው የኦርቶዶክስ አማኝ አንድ ነው። ሁላችንም አንድ ነው። ህዝቡ ከሚጠፋ እኛ እንጥፋ፣ ህዝቡ ይሄን ያህል ዋጋ እየከፈለ እስከመቼ ብላችሁ እናንተ ዋጋ የምትከፍሉበትን የእምነት የድፍረት ልብ እግዚአብሔር ይስጣችሁ። ምንም የማይመስላቸው እኛ ኦርቶዶክሳውያንን የሚመሩን አባቶች ስብስብ የሆነው ቅዱስ ሲኖዶስ ለምን ዝምታን እንደመረጠ ብዙ ጊዜ እንቆቅልሽ ይሆንብኛል። በሀገራችን ላይ ቢያንስ በሰላም የምንኖርበትን መንገድ አመቻቹ። ቢያንስ በሰላም ወጥተን የምንገባበትን መንገድ አመቻቹ። ቢያንስ የሰላም አየር የሚተነፍሱበትን ልጆቻችን አድርጉልን። ቢያንስ ይሄንን ያያችሁትን ለምን አንገት ላይ ያለውን ማተብ አትወልቁ? እዚህ ጋር እኮ ቀን በቀን ቤተክርስቲያን ሄዶ ለራስ ጸሎት በማድረግ አይደለም ኦርቶዶክስነት የሚገለጸው። እዚህ ጋር እኮ ለዓለምና ለሀገር ሰላም ለኛ ሲሉ ደከመን ታተረን ሳይሉ ራቤን ጠመኝ ሳይሉ እኮ ማለት ነው ጸሎት የሚያደርጉልን አባቶች ነው እየተገደሉ ያሉት። የኦርቶዶክስነታችን ምን ላይ ነው? የ2017 አይበቃም? 2018 ላይ እንደዚህ አይነት ነገር መደገም አለበት? እዚህ ጋር ሁላችንም ኦርቶዶክስ የሆንን በሙሉ አንገታችን ላይ ማተብ የሆንን በሙሉ ሁላችንም ገብተን ሌክቸር በማድረግ ድምጽ በመሆን ለሚገቡ አካል በማድረስ ወይ ለህግ አካል በማድረስ እነዚህ ይህንን አስጸያፊ ድርጊት ለፈጸሙ ሰዎች ላይ እርምጃ እንዲወሰድ እንፈልጋለን። አወይ ይሄ ዘመን ስንቱን አስተዛዘብ። ሰላም ጤና ይስጥልኝ። ለዚህ ፓስተር ምላሽ ለመስጠት አይደለም፣ ነገር ግን ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉት ፈልጋለሁኝ። ሴቭ አድርጉት፣ ስሙት። ጸጋና ሰላም ይብዛላችሁ። ይሄ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ ይሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ ቢሆን የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጸዋል። ለዚህ መንግስት ብቻ አይደለም፣ ይሄ መንግስት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ ኦሮሞ ሆነ ነገር በተፈጠረ ቁጥር ኦሮሚያ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይሄ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞተዋል? ስንት የወንጌል አማኞች ቤተክርስቲያኖች ተቃጥሏሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋል? በዚያ ክልል ውስጥ እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው። አለቀ። ደግሞ ምንም
ፖለቲካዊ አጀንዳ እኛው ስራ የለ እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለኛ ድምጽ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋህዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራይሰው ተናበው ይሰራሉ እኛን ለማጥፋት ከኢትዮጵያ ከሚባልበት ሀገር በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኖልን አያውቁ። አንድም ኦርቶዶክሳዊ ብላ ታሽቃብጥ ፕሮፋይል ፒክቸር እየቀየርክ ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? የእነሱ ደም አይደለም እንዴ? የእነሱ ነፍስ አይደለም እንዴ? ኩልስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ ያለብን፣ ለሰላም መስራት አለብን። ይህ ለውከትና ለብጥብጥ ለአመጽ መስራት የለብንም። ከአመጽ ጋር ማበር የለብንም። በዚያም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የነሱም ደም ነው፣ የነሱም ነፍስ ነው። የነሱም ነፍስ የኛ ነፍስ ነው፣ የነሱ ደማቸው የኛ ደም ነው። ስለዚህ የነሱ ደም በግፍ እንዳይፈስ፣ የነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድነው በጮቴ የማገኘው ነገር ማተርፈው ነገር ምንድነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምጽ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌል አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ወንጌል አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌል አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንሽም ብትሆኚ ማለት ነው። እኛ ወንጌል አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተን በጠላትነት ፈርጆ ሁሉ ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይታወቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምጽ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጫውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ነው። ኦርቶዶክስ ተዋህዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። የመንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የነሱን ድምጽ ባንጨው መልካም ነው ብዬ እላለሁ። ወንጌል አማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይሄን ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ ከየትኛውም ብሔር ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምጽ እሆናለሁ እንጂ የኦርቶዶክስን ድምጽ የኦርቶዶክስን ጩኸት አልጨው። ይታወቅ። ይታወቅ። ጸጋ ያብዛላችሁ። እንግዲህ ይሄ
ለፕሮቴስታንቶች ቆማለሁኝ፣ እቆተ እምነት ሰራለሁኝ፣ እሞግታለሁኝ የሚል ሰው ነው። ቤካ ይባላል። ማህበራዊ ሚዲያ ላይ ከነቀለሜ ጋር ሆኖ ቤተክርስቲያንን ከሚሰድብ ከሚያንቋሽሽ ሰዎች ጥቂት ሰዎች መካከል አንደኛው ይህ ሰው ነው። እኔም ጮሆ ሰው ስለሆኑ ብቻ እጮሃለሁኝ አለ። እሰየው፣ ሰው ስለሆንኩ ብቻ ከጮክማ ጥሩ ብለን ነበር። አርሲ ላይ እኮ እየተገደሉ ያሉት ሰዎች እንጂ አህዮች አልነበሩም። ሰዎች እንጂ ውሾች አይደሉም። ግን አልጮክም። በሰውነታቸው ምክንያት እየተገደሉ ነው። ግን አልጮክም። ለብሔር ጥላቻ አላቸው ኦርቶዶክሳውያን ያልክ፣ ኦሮሞዎች ለኦሮሞ ጥላቻ አላቸው ማለት ነው። ምክንያቱም የኦሮሞ ኦርቶዶክሶች እየተገደሉ ነው። የኦሮሞ ኦርቶዶክስም አለ። የኦሮሞ ኦርቶዶክስ ኦሮሞን ይጠላል ማለት ነው። ይሰመርበት። ክርስትና ገብቶናል አለ። ክርስትና ሰዎች ሲገደሉ መሳቅ፣ ሰዎች ሲገደሉ እንኳን ማለት ይሆን የእናንተ ክርስትና? ይሄም ሌላ ጊዜ ይመለሳል ብዬ ተስፋ አድርጋለሁ። ኦርቶዶክስ ለኛ አልጮኸችም ማለት እውነት ፕሮቴስታንቶች ሲታሰሩ፣ ፕሮቴስታንቶች ሲገደሉ፣ ፕሮቴስታንቶች ቸርቾቻቸው ሲቃጠሉ እኛ አልጮህንም? በዩቲዩብ፣ በቲክቶክ፣ በፌስቡክ አልተናገርንም? ይህም ለታሪክ ይቀመጥ። እኛን ለማጥፋት ይተጋሉ አለ ኦርቶዶክስ ቤተክርስቲያን። ፕሮቴስታንቶችን ለማጥፋት ለመግደል ትተጋላችኋል። መንፍቅና እንዲጠፋ እንፈልጋለን፣ ሰዎቹ እንዲተርፉ ግን እንፈልጋለን። ይህ ማለት ግን እንገላቸዋለን ማለት አይደለም። ሰዎች ነን፣ ክርስትና የገባን ሰዎች ስለሆነ። ስለዚህ እሱንም ያዙልን። ሰሜን ክልል እያለቅን ነው አለ። እውነት ሰሜን ክልል እያለቀ ያለው ፕሮቴስታንቱ ተመርጦ ነው? እውነት ሰሜን ክልል ከ90% በላይ ኦርቶዶክሱ አይደል እንደሚኖርባት? ያ ሁሉ በሚሊዮኖች የሚቆጠሩ በጭፍጨፋ ያለቁ ሰዎች እውነት ፕሮቴስታንቶች ናቸው? እውነት ሰሜን ክልል ላይ እያለቀ ያለው ፕሮቴስታንት ነው? እውነት ጦርነቱ እየጎዳው ያለው ፕሮቴስታንትን ብቻ ነው? ይሄንም ያዙልኝ። ኦርቶዶክሳውያን አልተጎዳችሁም፣ አልተገደላችሁም አይነት መልእክት አስተላልፏል። የሆነ ሆኖ ታሪክ የሚያወሳው ታሪክ የሚናገረው ነገር ስለሆነ ታሪክ እስከሚፈታው ድረስ እንታገሳለን። ቸር ቆይ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ